አሁን አገው ምትለው አማራ ምትለው አገው አንድ ናቸው አይደል? ግን አሁን አገው ነኝ የሚል ሰው አማራ ነኝ የማይል ዝም ብሎ አሁን ካየው ከፍተኛ ጥላቻ ያለው ትግራይ ላይ ነው። ከፍተኛ ጥላቻ ያለው ግዕዝ ላይ ነው። ማይንድ ዩ ክሌም ያደርጋሉ። ግዕዝ የኛ ነው እኮ ይላሉ። አገው ራሱ ግዕዝ የኔ ነው ይላል። ኦርቶዶክስ የኔ ነው ይላል። ኦርቶዶክስ የኔ ነው ይላል እኮ። ግን ባለቤቱን ስለሚያውቀው ኦሪጂናል ስቶሪውን ስለሚያውቅ ያ ትክክለኛው ባለቤት መጥፋት አለበት። እሱ ክሌም እንዲያደርግ ፔገን አማራ ኦርቶዶክስን ሙሉ ለሙሉ ክሌም እንዲያደርግ ትግራይ መጥፋት አለበት። ኤርትራ መጥፋት አለበት። ጉራጌ ግዕዝ ነኝ የሚል ነገር መጥፋት አለበት። ብቸኛው ሴማዊ እሱ ሆኖ መገኘት አለበት። ማይንድ ዩ ሪል ሴማዊ አይደለም። በኩሽ ሰብስትራተም ላይ የተሰራ ሴማዊ ነው። ሶ ካይንድ ኦፍ ቅብ ሴማዊ ነው። ሪል ሴማዊ አይደለም። እዚህ ጋር ይሄን ፒክቸር ማየት ይችላል። አማራ የምትለው ቅብ ነው። ቅብ ሴማዊ ነው። ሪል ሴማዊ አይደለም። ወይም ሪል ግዕዛዊ አይደለም። ሶ የግዕዝን ባህልና ካልቸር ሙሉ ለሙሉ መውሰድ ከፈለገ እነዛ ሪል ግዕዛውያን መጥፋት አለባቸው። እነማን ናቸው እነሱ? የአካለ ጉዛይ ሰዎች ናቸው። የተንቤን ሰዎች ናቸው። የማይጨው ሰዎች ናቸው። የአጋመ ሰዎች ናቸው። የቻሃ ሰዎች ናቸው። የእዣ ሰዎች ናቸው። these are real ግዕዛውያን ናቸው። የፍኖተ ሰላም ሰዎች አይደሉም። የሁለት እጅነሴ ሰዎች አይደሉም። የደብረ ማርቆስ ሰዎች አይደሉም። ሪል ግዕዛውያን ይሄን ያውቃል ፔገን አማራ። ፔገን አማራ ይሄን በደንብ አድርጎ ስለሚያውቅ ሾርት ሜሞሪም አይደለም ፔገን አማራ። አሁን ይሄ እንደ ግዕዛዊ ትግራይ ጉራጌ ምናምን እንደምትለው ሾርት ሜሞሪ አይደለም ፔገን አማራ። በጣም የድሮ እንትሩን ያውቃል። የድሮ ነገሩን ያስታውሳል። አባ ተክለ ሃይማኖት ምን ብለው እንደረገሙት ያውቃል። አገውሰ ልሳኖሙ ወለጋ መብሎሙ ወሸጋ ብለው እንደተረቱበት ያውቃል ፔገን አማራ። አቡነ ዮሐኒ በቋንቋ በግዕዛቸው ምን ብለው እንደጻፉበት ያውቃል ፔገን አማራ። እንዴት አሸማቀው ከአገውነቱ ከወይጦነቱ ከጋፋትነቱ ከተለያየ ኩሻዊ ማንነቱ ወደ ኤክሌሲያስቲካል ወደ ቤተክርስቲያናዊ አይደንቲቲ ወደ ኢምፔሪያል አይደንቲቲ እንዴት እንዳመጣ የሚለው በደንብ አስረግጡት። ሶ ከዛ ነው የሚነሳው ይሄ ጥላት ሳይኮሎጂካሊ የሆነው ይሄ ቻፕ on your shoulder አይደለ? chip on your shoulder. Oh, this guy has a chip on your shoulder ከተባለ የሆነ ቂመኝነት የሆነ ኮምፕሌክስ ምንለው በኢትዮጵያ ባራዳ ቋንቋ ተሸክሞ ነው የሚሄደው ማለት ነው። አሁን አማራ ነኝ የሚለው ይሄ ፔገን አማራ አይነ ጥላ ነው የሚባለው። ልደቱ አያሌውን ባለፈው ትግራይ ላይ አይነ ጥላ አለባችሁ ምናምን ብሏቸዋል ይመስለኛልና አይነ ጥላ ነገር አለበት ትግራይ የሚል ነገር ሲነሳ ከፍተኛ ጥላቻ በዩሪ መዶሻው ታያላችሁ። ይሄን በነ ሞጣ ቀራኒዮ ታዩታላችሁ ይሄን ጥላቻ። በነ ወርቁ አይተነው ታያላችሁ ይሄን ጥላቻ በከፍተኛ ደረጃ። ኢንፋክት ያ ይሄ ፔገን አማራ ያለው ጥላቻ ወደ ኢትዮጵያ ህዝብም ሰርጾ ምክንያቱም ይሄ ኮንቬንሽናል የሆነው የኢትዮጵያ ካልቸር ኮንቬንሽናል የሆነው ከዚህ ከፔገን አማራ ካልቸር ጋር አብሮ የተያያዘ ስለሆነ ምክንያቱም ኢትዮጵያ የምትለው ኦቨርላፕ አደረገ አሁን ካልቸራል ማኒፌስቴሽኑ የአማርኛ ነው። በዚህም በዛም ብሎ ያ አማርኛ ጸረ ትግራይ ወይም ጸረ ግዕዝ እሳቤ እየያዘ ነው። አባቱን እየጠላ ልጅ አባቱን እንደሚጠላው ማለት ነው። ልጅ አባቱን መጥላት እንደማለት እኮ ነው። ኢትዮጵያውያን ትግራይን ወይም ግዕዝን ከጠላ ልጅ እናቱን መጥላት አባቱን እንደመጥላት ነው። because there is no Ethiopia without Tigray. There is no Ethiopia without Debre Damo. There is no Tigray without Aksum. There is no Tigray without Dekik Estefanos. There is no Tigray without there is no Ethiopia without Debre Bizet. There is no Ethiopia without Austatios. There is no Ethiopia without Abba Yohani, Abba Tekle Haymanot, Abba Aaron. እነዚህ ናቸው የኢትዮጵያ አባቶች ፋውንዲንግ ፋዘርስ ካልኪ ዛና ሳይዛና አባ አሮን አባ ዮሐኒ አክሱም ደብረ ዳሞ these are the Ethiopian foundational templates እነዚህ ናቸው። ይሄ ፔገን አማራ ከፍተኛ የምቀኝነት መንፈስ ፖለቲክስ ኦፍ ምቀኙማ ከፍተኛ የጥላቻ መንፈስ የሚያዳብረው ከዚህ በመነሳት ነው። ምክንያቱም ይሄ ፐሪፈሪ ላይ ያለ ትግራይ ከላይ እንደምታዩት ፐሪፈሪ ላይ የነበረ ሲነሳ ግን ደግሞ አርክታይፕ ሆኖ ግዕዛዊ ሆኖ መጀመሪያ
ፔገን አማራ ግን ደግሞ ዳዕማትን ደግሞ ይፈልገዋል። ካያችሁ የአማራ ፋኖ ብሔራዊ ንቅናቄ የሚባለው የፖለቲካ አምብሬላ እና የሚሊተሪ አምብሬላ በማኒፌስቶ ላይ ዳዕማት የኛ ነው ብሏል። ግን የዳዕማት እውነተኛ ባለቤት አለ ትግራይ ውስጥና ኤርትራ ውስጥ የሚኖር ምን ያድርገው? እስቲ ጻፉልኝ። ምን ያድርገው? ትግራይ ውስጥ ያለውን እና ኤርትራ ውስጥ ያለውን ኮር አበሻ ይሄ ፔገን አማራ ምን ያድርገው? ጻፉ ከታች እስቲ። ሰው ምንም አማራጭ የለውም። ስለዚህ ምንድነው ፋብሪኬትድ የሆነ ናሬቲቭ ፈጥሮ ጥላቻ ነስቶ ይሄ ትግራይና ኤርትራ ነን ኢንቲቲ እንዲሆን ይፈልጋል ማለት ነው። ይሄ ትግራይ ውስጥ ያለ ህዝብ የሆነ እርግማን መጥቶ በኒክለር በለው በሆነ ነገር ቢጠፋለት ደስታው እስክንድር ነጋ፣ ዩሪ መዳሻው፣ ቤተልሔም ዳኛቸው፣ ሞጣ ቀራኒዮ ትግራይና ኤርትራ ውስጥ ያለ ኮር ግዕዛዊ በሆነ ተአምር ልም ብሎ ቢጠፋ ደስታቸው እነግራለሁ። አስረግጬም ነግሬ ይሄን ነው። ይሄን የሚፈልገው ማንነቱ እውን እንዲሆን። ምክንያቱም ማይንድ ዩ ማንነቱን ቢውልድ ሊያደርግ እየሞከረ ያለው በውሸት ነው። አምሃራ ብሎ እየመጣ ያለው እውነተኛ አምሃራ ሆኖ አይደለም። በደንብ እንድታስተውሉ ስለምፈልግ አምሃራ ለመሆን ኦሪጂናል ስቶሪው የሱ መሆን አለበት። ምን ማለት ነው? ግዕዝ የሱ መሆን አለበት፣ የሌሎች መሆን የለበትም። ኢትዮጵያን የሰራሁት እኔ ነኝ ብሏል። ያ ምን ማለት ነው? አዱሊስ ላይ መገኘት አለበት። ምክንያቱም የኢትዮጵያ መሰረት አዱሊስ ነው። የኢምፔሪያል መሰረቷ ደግሞ የአክሱም አይደለ? ይሄ ያሃ አክሱም የምንለው ዳይናስቲ ነው። ያ የሱ መሆን አለበት። ይሄ አምሃራ ሆናለሁ እያለ ያለው አካል ማለት ነው። ይሄ ጎጃሜ፣ ወለየው፣ ሸዋየው የእስክንድር ነጋ አይነቱ ቲፒካል አገው ማለት ነው። ይሄን ለመያዝ ሪል አምሃራ ሆኖ የኢትዮጵያ ባለቤት፣ የኢትዮጵያ ከስቶዲየን፣ የኢትዮጵያ የስቴት ክራፍት ማሽን ባለቤት፣ የግዕዙ የዳዕማቱ ባለቤት ለመሆን ምን መሆን ማለት አለበት? የትግራይና የኤርትራ ህዝብ ከየመን የመጣ ወራሪ የስልጣኔ ባለቤት ያልሆነ ወይም ደግሞ ራሱ አምሃራ የሚባለው የእስክንድር ነጋ አይነቱ ቲፒካል አገው ማለት ነው። ይሄን ለመያዝ ሪል አምሃራ ሆኖ የኢትዮጵያ ባለቤት፣ የኢትዮጵያ ከስቶዲየን፣ የኢትዮጵያ የስቴት ክራፍት ማሽን ባለቤት፣ የግዕዙ የዳዕማቱ ባለቤት ለመሆን ምን መሆን ማለት አለበት? የትግራይና የኤርትራ ህዝብ ከየመን የመጣ ወራሪ የስልጣኔ ባለቤት ያልሆነ ወይም ደግሞ ራሱ አምሃራ የሚባለው በባርነት ከትግራይና ከኤርትራ ያስመጣው በ12ኛው ክፍለ ዘመን ኦኬ። ይሄንን ፑሽ ማድረግ አለበት። that's what they are trying to do። ያን እየሞከሩ ያሉት ፑሽ እያደረጉ ነው ያሉት። ክሪቲካል ማስ ላይ ያልደረሰላቸው they are trying hard to do that okay። ሁለት ነገር በአንዴ እውነት ሊሆን አይችልም። አምሃራ ኑሮ ትግራይና ኤርትራ ወይም ጉራጌ ግዕዛውያን ሊኖሩ አይችሉም። አንዳቸው መጥፋት አለባቸው። ወይ አምሃራ ነው የሚኖረው ትግራይ፣ ኤርትራ፣ ጉራጌ ጠፍተው ሚኒንግ ግዕዛዊ ነን ማለት አይችሉም። ለምን? ግዕዛዊ እሱ ብቻ ነው። የአክሱም ስልጣኔ የኔ ነው ሊሉ አይችሉም ትግራይ፣ ኤርትራ፣ ጉራጌ። ለምን? ይሄ አምሃራ የአክሱም ስልጣኔ ባለቤት እሱ ነው according to them። ትግራይ፣ ኤርትራ፣ ጉራጌ ምንጫችን ዳዕማት ነው፣ የዳዕማት ስልጣኔ ባለቤት ነን ማለት አይችሉም። ለምን? አምሃራ የሚባለው ብሔር ወይም ኔሽን የዳዕማት ባለቤት ነው። ማኒፌስቶ ላይ ጽፈውታል። ስለዚህ እነዚህ መኖር የለባቸውም። ትግሉ እዛ ጋር። ለዛ ነው የአማራ ብሔርተኞች አጠገባቸው እያረዳቸው ያለውን የኦሮሞ ብሔርተኛ ትተው፣ አጠገባቸው እየገደላቸው ያለውን ብልጽግናና የኦሮሞ ብሔርተኛ ትተው፣ አጠገባቸው ሽንቱን እላቸው ላይ እየሸና ያለውን ብልጽግናና የኦሮሞ ብሔርተኛ ትተው 24/7 ቀን ከማታ በትግራይ ጥላቻ ሲያብዱ፣ ትግራይ ኤርትራና ጉራጌ ላይ ጥላቻ ሲነዙ እዚህ ሶሻል ሚዲያ ላይ የሚውሉት መሰረታዊ የአማራ ብሔርተኝነትን መፍጠር ስለሚፈልጉ፣ ያንን ደግሞ እንዳይፈጠር እውነትን ይዘው የቆሙ የትግራይ፣ የጉራጌ፣ የኤርትራ ሰዎች አሉ እዚህ ጋር። አክሱም
ፔገን አማራ ትግራይን አጥብቆ ነው የሚጠላው። በሾርት ሜሞሪ አይታማም። ሾርት ሜሞሪ አይደለም። የዛሬ 300 ዓመት ግዕዛውያኑ ከትግራይ ጋር ነው ፕራክቲካሊ የሚያገናኛቸው። ምን እንዳደረጉት ያውቃል የሚያስበው። የዛሬ 700 ዓመት ከአምደ ጽዮን ጋር ሆነው ትግራዋያን ወይም ግዕዛውያን ጎጃም ላይ ጃን ጩሃይን እንዴት እንዳሸነፉት ያውቃል። ሾርት ሜሞሪ አይደለም። ፔገን አማራ ሾርት ሜሞሪ አይደለም። እዚህ ጋር ነው ሰው የሚሸወደው። ያውቃል። አባ ተክለ ሃይማኖት ከትግራይ ዘራቸው የሚመዘዝ አባ ተክለ ሃይማኖት ሸዋ ላይ ከትመው እንዴት ይሄን አገው ወይም የኩሽ ዘርን ወደ ግዕዛዊነት፣ ወደ ኦርቶዶክሳዊነት፣ ወደ ኢምፔሪያል አይደንቲቲ እንዳመጡት ያውቃል። ያንን አይወደውም። በውስጡ ሰብኮንሽስሊ ጥላቻ ዳብሯል። የ100 የ200 ዓመት አለ የ600 የ700 የ800 ዓመት ድምር ውጤት ነው። ገዝተውናል ነው የሚለው። ለዛ ነው ፔገን አማራ አገነስት ትግራይ ኢንፌሪዮሪቲ ኮምፕሌክስ አለው። ኢንፌሪዮሪቲ ኮምፕሌክስ ስላለው ቀድሞ ግን የትግራይን ሰው ምን ይላል? እናንተ ኢንፌሪዮሪቲ ኮምፕሌክስ አለባችሁ ይላል። ፔገን አማራን ካየው ከትግራይ ሰው ጋር ኢንጌጅ ሲያደርግ እንዴ አንተ ኢንፌሪዮሪቲ ኮምፕሌክስ አለብህ ይላል። ግን ያለበት እሱ ነው። ይሄን ምላችሁ ዝም ብዬ አይደል፣ ለሴንሴሽናሊዝም አይደለም። በደንብ ኦብጀክቲቭ የሆነ ኢምፔሪካል ዳታ የሚተነተን ነገር ነው መነግራችሁ። ትግራይ እንደምታዩት ይኸው ከዛ ፐሪፈሪያል ከሆነ ሴሜቲክ አርኪታይፕ ካለበት ኮንሰንትሬትድ ከሆነበት የሴሜቲክ አርኪታይፕ ሲቪላይዜሽናል የሆነ አርካይክ ከሆነ ስታንዲንግ ነው የሚነሳው። ማይንድ ዩ ደብረ ዳሞ ማለት ነው ትግራይ። ማይንድ ዩ ኢዛና ሳይዛና ማለት ነው ትግራይ። ማይንድ ዩ አጼ ካሌብ ማለት ነው ትግራይ። አብርሃ ማለት ነው ትግራይ። የመን ሂዶ በግመልና በዝሆን የመንን የገዛው አብርሃ ማለት ነው ትግራይ። ኑባን ወይም ኑቢያን ያፈረሰ ማለት ነው ትግራይ። ከዛ ጋር ነው ፕራክቲካሊ ስፒክ። ይሄ ከዚህ ተነስቶ ልክ አሁን የሮማ ኢምፓየር ሲባል ሮም ከነበረው ከፐሪፈሪ ከሳውዘርን ዩሮፕ ተነስተው ቤዚክሊ የዩሮፓውያን መገለጫ ሆኗል አይደል? ላቲናይዜሽን የምትለው መነሻው ሮም ነው። ዛሬ እንግሊዝና አየርላንድ በላቲን ነው የሚጽፈው። ዛሬ ስዊድን በላቲን ነው የሚጽፈው። ጀርመን የምትለው በላቲን በሮማ ካልቸር ነው ኦልሬዲ የተጠመቀው። ሆሊ ሮማን ኢምፓየር የምትለው ካቶሊክን ክርስትናን አብሮ ለብጦ አውሮፓን የገዛው መነሻው ሮም ነው። ሮማን ኢምፓየር ስትል ከታች ከሆነ ሳውዝ ዩሮፕ ፐሪፈሪ ተነስቶ ግን ዩሮፒያን ሆነ። ኢትዮጵያ ስትልም ትግራይ ከሚባል ፐሪፈሪያል ከሆነ ባህሩ ጋር ካለ ቦታ ተነስቶ ሰፊ ሆነ። ግዕዛዊ ሰፊ ኢትዮጵያ ሆነ። ትግራይ የኢትዮጵያ እናት ናት፣ አባት ናት ስንል እኮ መነሻ ናት እያልን ነው። ስለዚህ ይህንን እውነታ መቀበል አይፈልግም ፔገን አማራ። እኔ ነኝ የኢትዮጵያ አባት ይላል። የት ነው ያለው ግን? እሱ መሀል ላይ ነው ያለው። እሱ ተቀባይ ነው። ከትግራይ ግዕዝ ይዘው መጥተው ሰጡት። ከዛ ግፋ አሉት። ወደ ፈጠቃሪ ይዘኸው ሂድ አሉት፣ ገፋ። ወደ ወለጋ ይዘኸው ሂድ አሉት፣ ገፋ። ወደ ደዋሮ ይዘኸው ሂድ አሉት፣ ገፋ። ታዛዥ ነው እሱ። እሱ ግን ይሄን አይፈልገውም። ይሄን እውነታ መቀበል አይፈልግም። ኖ እኔ ነኝ የፈጠርኩት አንተ አልሰጠኸኝም እያለ ነው። ይሄ ግዕዝ ኦል ኦፍ ሰደን ከሰማይ ማጂካሊ ድብ ነው ያለው ነው የሚለው። ማጂካሊ በተአምር ኦል ኦፍ ሰደን እዚህ መሀል ኢትዮጵያ ላይ ብቅ አለ ግዕዙ። ትግራይ ኤርትራ አታንሱብኝ፣ ጉራጌ አታንሱብኝ። ኮምፕሊንግ ያደርጋችሁ ኮምፕሊንግ አታንሱብኝ። የሉም ትግራይ ኤርትራ የሚባል የለም። እኔ ነኝ የነበርኩት እዛ ዳማት ላይ እኔ ነኝ የነበርኩት። ያሃ እኔ ነኝ። አክሱም ራሱ እኔ ነኝ። ሁሉም እኔ ነኝ። ኢትዮጵያ ማለት እኔ ነኝ። አየህ ምንም ነገር ከሌለ ሁሉም ያንተ ይሆናል።
ትግራይ ኤርትራ የሚባል የለም። እኔ ነኝ የነበርኩት እዛ ዳማት ላይ እኔ ነኝ የነበርኩት። ያሃ እኔ ነኝ። አክሱም ራሱ እኔ ነኝ። ሁሉም እኔ ነኝ። ኢትዮጵያ ማለት እኔ ነኝ። አየ ምንም ነገር ከሌለ ሁሉም ያንተ ይሆናል። ሁሉ ከኛ አክሱም አካሱማ ነው። ያሬድ የመደባይ ኦሮሞ ነው። you remember this አይደል? ታስታውሰ ያሬድ የመደባይ ኦሮሞ ነው። አጋምሳ ከሚል የመጣ ነው። ሁሉ ነገር የኛ ከኛ ምንም ከሌለ ሁሉ ያንተ ነው። በማንነቱ ያፍራል። ስለዚህ ከዚህ በታሪኩ ስለሚያፍር መሮጥ አለበት። ከዛ ከአገውነቱ መሮጥ አለበት። ከወይጦነቱ መሮጥ አለበት። ከሽናሻነቱ ከጋፋትነቱ ሩጦ አምሃራ ነኝ ማለት አለበት። ግዕዝ ነኝ ማለት አለበት። ኢትዮጵያ ነኝ በሙሉ ኢትዮጵያ እኔ ነው ማለት አለበት። አየ ልክ ጥቁሮች አሁን ግብጽ ጋር ይሄዳሉ። የግብጽ ፒራሚድ የሰራ ነው እኛ ነን ይላሉ። እስራኤል ሂብሪው መጀመሪያ እስራኤል ጥቁር ነበር ሁሉ ይላሉ። ጥቁር አሜሪካዊ ለምን በጥቁር ታሪክ አይተማመኑ? ምንም የለማ ጥቁር ምንም የለም። ሪትን ላንጉዌጅ የለም። ምንም የሰራው አርኪቴክቸር የለም። አውሮፓውያኑ ሲመጡ ገን ፓውደር ይዘው ሲመጡ እሱ ዝም ብሎ ዱላ ምናምን ነው ይዞት የነበር። ዊል ጎማ ምናምን የምትለው አልነበረም። 2 ስቶሪ 3 ስቶሪ ምናምን የሚባል አያውቅም። በሳር ቤት ውስጥ ነው የሚኖረው። ምንም ያውቀው ታሪክ የለም ጥቁር። ስለዚህ ሁሉ ከኛ ማለት አለበት እሱ። so it's copying ነው፣ ኮፒ ማድረግ ነው። አምሃራ ፔገን አማራ የምትለው ያው anything meaningful የሆነ ትርጉም ያለው ስልጣኔ በኢትዮጵያ ኮንቴክስት ካወራን the whole thing 100% ከትግራይ ኤርትራ የሚመጣ ነው። 100% በበጌምድር ምንም አልነበር። በጎጃም ምንም አልነበር። አሁን ወሎ ብለን የምንጠራው ምንም አልነበር። ወለጋ ሸዋ ምናምን የምትለው ውስጥ ምንም አልነበር። የምትናገረው አማርኛ ቋንቋና የምትጽፍበት ፊደል ግዕዛውያኑ ከትግራይና ከኤርትራ ሃይላንዶች ከደገገን አማራ የምትለው ያው anything meaningful የሆነ ትርጉም ያለው ስልጣኔ በኢትዮጵያ ኮንቴክስት ካወራን the whole thing 100% ከትግራይ ኤርትራ የሚመጣ ነው። 100% በበጌምድር ምንም አልነበር። በጎጃም ምንም አልነበር። አሁን ወሎ ብለን የምንጠራው ምንም አልነበር። ወለጋ ሸዋ ምናምን የምትለው ውስጥ ምንም አልነበር። የምትናገረው አማርኛ ቋንቋና የምትጽፍበት ፊደል ግዕዛውያኑ ከትግራይና ከኤርትራ ሃይላንዶች ከደጋገማው ከኤርትራና ከትግራይ ከአካለ ጉዛይ ከአጋመ ባይመጡ ኖሮ አንጎት ላይ ላስታ ላይ አገውኛ ህንጥኛ ይናገር የነበረ ማህበረሰብ ግዕዝ ከላይ መጥቶ ተቀላቅሎ አማርኛ እንዲናገር ባልሆነ ነበር። ይሄ እዚህ የነበረ ህዝብ የአገው ሪትን የሆነ የአገው ፊደል የሚባል የለም። ካላንተ ወሎ የምትለው ኦሮሞ የኦሮሞ ማይግሬሽን እስኪመጣ ድረስ አገው ነው። የአገይትን ላንጉዌጅ ካለ የአገው ፊደል የምትለው ካላንተ ሪከርድድ ሂስትሪ የለህም። ሪከርድድ ሂስትሪ የለህም። አምነ መቀበል ነው። ለዛ ነው ፔገን አማራ ሪከርድድ ሂስትሪ የለህም። ሪከርድድ ሂስትሪ የተጀመረው እኛ ስንመጣ ነው። ግዕዟን ይዘን አሐዱ ለአብ አሐዱ ለወልድ አሐዱ ለመንፈስ ቅዱስ የሚል ዶክትሪን ክርስቶስ በዕለተ ዓርብ ተሰቀለ የሚል ቲዮሎጂ ይዘን እስከመጣንበት ድረስ ምንም ነው የምልህ። ምንም ሪከርድድ ሂስትሪም የለህም። ምንም ሪትን ላንጉዌጅ የለህም። እምነትህም ፔገን ነው። አረማዊ ነው የነበርከው። የኛ አባት አቡነ ተክለ ሃይማኖት በደንብ አስቀምጦታል። ሳይንት እንግዲህ ሳይንት ቤተ አማራ የሚሉት እነሱ የአማራ መነሻ ብለው ኮንስትራክት ላይ ያደርጉበት የሚሞክሩት ነው። ሳይንት አገሩ አረማዊ ነው ብለው ጽፈዋል። ሳይንት አገሩ አረማዊ ነው። the people of saint are pagan ብለው ጽፈውታል። አባ ተክለ ሃይማኖት አባታችን አንተ ፔገን አማራ
ተክለ ሃይማኖት በደንብ አስቀምጦታል። ሳይንት እንግዲህ ሳይንት ቤተ አማራ የሚሉት ነው የአማራ መነሻ ብለው ኮንስትራክት ላይ ያደርጉበት የሚሞክሩት ነው። ሳይንት አገሩ አረማዊ ነው ብለው ጽፈዋል። ሳይንት አገሩ አረማዊ ነው። the people of saint are pagan ብለው ጽፈውታል። አባ ተክለ ሃይማኖት አባታችን አንተ ፔገን አማራ በአረማዊነት ታሪክ ስለምታፍር በአገውነት ስለምታፍር አምሃራ ነኝ ብለህ መጣ። አምሃራ ለመሆን ደግሞ ትግራይ መጥፋት አለበት፣ ኤርትራ መጥፋት አለበት። ምክንያቱም የዛን ታሪክ ልትሰርቅ ነው፣ የግዕዝ ታሪክ ልትሰርቅ ነው። ምክንያቱም አምሃራ የሚባሉት አሪስቶክራቶች ራሳቸው ከነስማቸው ከደብረ ዳሞ የመጡ ናቸው። ደብረ ዳሞ ትግራይ ውስጥ ነው ያለው፣ ጎጃም ውስጥ የለም፣ ትግራይ ውስጥ ነው። ለዛ ነው የአማራ ኢሊት የሚባለው በከፍተኛ ሁኔታ ትግራይን የሚጠላው። ትግራይ የግዕዛውያኑ ጌትዌይና የግዕዛውያኑ ኮር ስለሆነች ለግዕዛውያኑ ለአጋዛውያኑ ፕራክቲካሊ ስፒኪንግ የኮንቴምፖራሪ ፖለቲካ ማኒፌስቴሽን ትግራይ ብቻ ነው። የኮንቴምፖራሪ ፖለቲካችን ማኒፌስቴሽን ሆሊስቲክሊ ትግራይ ነው። ኤርትራ የምትለውም የትግራይ አካል ነው። ጉራጌ የምትለውም የትግራይ አካል አድርገን ነው የምናየው። ፕራክቲካሊ ስፒኪንግ ናት ሂስቶሪካሊ ስፒኪንግ። ፕራክቲካሊ ስፒኪንግ ግን የኛ ፎርትረስ ነው ትግራይ፣ ሌላ የለም። አክሱም ያለው እዛ ነው ሴንተሩ፣ ደብረ ዳሞ ያለው እዛ ነው። የግዕዝ ቋንቋ ፎኖሎጂው ሌክሲኮኖቹ ዘ ክሎዘስት በሆነ ማኒፌስቴሽን ያሉት እዛ ነው። ማንዲ ጉራጌ ውስጥ አርካይክ የሆኑ በጣም ብዙ አሉ ግዕዛውያን። ይሄ በፎኖሎጂ የሚገለጥ በቮካብለሪ የሚገለጥ ግዕዝ ግን ያለው ትግራይ ላይ ነው። ትግርኛ የምንለው ፎር ኦል ኢንቴንትስ ኤንድ ፐርፐስስ ዘመናዊ ግዕዝ ነው። ፕራክቲካሊ ስፒኪንግ አሁን በ150 ዓመት ከምኒልክ ጀምሮ በነበረው የኢትዮጵያ የፖለቲካ መድረክ ውስጥ እና የሊትሬቸር የድርሰት መድረክ ውስጥ ጸሐፍት አሉ የሚባሉ የታሪክ ተመራማሪዎች በኢትዮጵያ ውስጥ የነበሩት በሸዋ የነበሩት ሲጽፉ ካያችሁ የግዕዝን ጉዳይ፣ የሴምን ጉዳይ፣ የቀይ ባህርን ጉዳይ ዳይሉት ለማድረግ ሲሞክሩ ነበረ። ኩሽ የሚባል ዱላ አምጥተው፣ ኑቢያ የሚባል ዱላ አምጥተው። ኢማጂን እኛ በምንም መንገድ ከኑቢያ ወይም እዚህ በኢጅፕት ደልታ ናይል ላይ ካለ ታሪክ ጋር ምንም አይነት ግንኙነት ኖሮን አያውቅም። የጠላትነት ግንኙነት ብቻ ነው የነበረ። የጠላትነት የግጭት ግንኙነት ብቻ ነው የነበረ። ነገር ግን እነ ተክለ ጻድቅ መኩሪያ ሌሎችም ከምኒልክ ከሻንቅላው ምኒልክ ጋር አብረው የመጡ የ150 ዓመት ኢሊቶች ግን የኢትዮጵያ ታሪክ ከኑቢያ እስከ ኃይለ ሥላሴ ምናምን ብለው ጽፈው በተረተረት የኛ ታሪክ ከኑቢያ ጋር አብሮ የተጣበቀ እንደሆነ አድርገው የሴሙን በዚህ በትግራይና ኤርትራ በኩል የሚመጣውን የሳባውያን የሴማውያን ፕሮቶሴማውያንና የቀይ ባህርን ስልጣኔ ዳይሉት ለማድረግ ነው ሲሞክሩ የነበሩት። because they know inside they are ኩሻውያን እንደሆኑ አፍሪካውያን እንደሆኑ ያውቃሉ። ስለዚህ ኑቢያ ነበርን የኑቢያ ኪንግደም ምናምን ብለው ነው የደረደሩት። ማስረጃ ግን የለም፣ ኤቪደንስ ግን የለም። ኑቢያን የኛ ንጉስ ኢዛና በግልጽ ጽፎ አስቀምጦታል። ሆርኩ ሰመረዌ ወቀተልኩ ለንጉሶሙ ወአጽናሂኩ ለመንግስቴ፣ መንግስታቸውን አፈረስኩ መረዌ ሄድኩኝ መንግስቴን አጸናው ብሎ በግልጽ ጽፎታል። ኤሴንሻሊ ተቃራኒ የነበረና ያሸነፍነው ኩሽ ነው የነበረው እንጂ የኛ አካል የነበረ ኩሽ አልነበረም፣ የኩሽ ኪንግደም ምትል። ይሄን ግን ደቂቀ ምኒልካውያን በተለያዩ መጽሐፍቶች እየጻፉ ኢንተሌክቹዋል ጄኖሳይድ ፈጽመውብናል የኛ ታሪክ ላይ። ይሄን በተለይ ግዕዛውያን የትግራይ የኤርትራ የጉራጌ ልጆች እንድታውቁት ፈልጋለሁ። ሆን ተብሎ የኑባ የኩሽ ታሪክ እንዳለን ይነገር። ለዛ ነው ካያችሁ ናቹራሊ አጋው የምትለው ይሄ ፔገን አማራ የምትለው ከኦሮሞ ጋር አሶሲየት የሚያደርገው they know አፍሪካውያን እንደሆኑ
ሆን ተብሎ የኑባ የኩሽ ታሪክ እንዳለን ይነገር። ለዛ ነው ካያችሁ ናቹራሊ አጋው የምትለው ይሄ ፔገን አማራ የምትለው ከኦሮሞ ጋር አሶሲየት የሚያደርገው they know አፍሪካውያን እንደሆኑ they know ትራይባል እንደሆኑ they know primitive ኋላ ቀር የነበረ ካልቸር የኢምፔሪያል ካልቸር እንዳልነበራቸው they never built empire mind you ጎጃም they never built empires በጌምድር they never built empires Wallo they never built empires Shawa they never built empires Walaga Arsi Bale they never built empires The only regions in Ethiopia contemporary or historically who built empires are Eritrea and Tigray ጉራጌንም እዛው ኤርትራ ውስጥ ነው የምትከተው አለቀ ወይም ትግራይ ውስጥ ነው የምትከተው ኤርትራና ትግራይ ከምትለው ውጪ ኢምፓየር የገነባ የሪትን ላንጉዌጅ ታሪክ ያለው አታመጣልኝ ከማንንም ሰው ጋር ነው መከራከር ይችላል በዚህ ምንም አታመጣልኝ ይሄ አሁን የምትለው ሰለሞናዊ የምትለው የዛጎ የምትለው ላሊበላ ጋር ያለው ኢቭን ቢልዲንጉ ራሱ በአክሱም ኮፒ ነው ሬፕሊካ ኦፍ የአክሱም ሐውልት ነው ላሊበላ ላይ የምታገኘው በሙሉ ነገስታቶቹን ታሪካቸው ከአክሱም ነው ይተባረክ በለው ይምርሃነ በለው በሙሉ ቅዱስ ላሊበላ በለው አጋው አይደሉም በአጋው ምድር ላይ ስለነበረ የዛጎይ ስርዓት ዛጎይ አጋው የምትለው ይሄ ፔገን አማራ ኢምፓየር መገንባት አይችልም እያስተማርከው ወታደር ልታረገው ትችላለህ እያስተማርከው ዜና ማዋል ጸሐፊ ልታረገው ትችላለህ እያስተማርከው አጋፋሪ ልታረገው ትችላለህ ኢምፓየር ቢልድ ማድረግ ሲስተማይዝ ማድረግ ያንን ሲስተም ሜንቴን ማድረግ እነግርሃለሁ የኤርትራና የትግራይ የማንንም አይደለም ለዛ ነው ኤርትራውያን ኢትዮጵያውያን ናቸው ስንል አሁን ባለው ፖለቲካ ውስጥ ጣልቃ የሚገቡት የኢትዮጵያ ጉዳይ ስለሚያሳስባቸው ነው not only እነሱ እንደሚሉት አሁን የኤርትራ ኢሊቶች እና ኢሳያስ አፈወርቂ necessarily ለኤርትራ ለሚባል የፖለቲካ ፕሮጀክት ብቻ አይደለም የሚያስቡት ምንም እንኳን ቲፒኤልኤፍ እና ሻዕቢያን again እንደ ፖለቲካል ፕሮጀክት ብንቃወመው የኮሙኒስት አይዲዮሎጂ ቢኖረው ባንወደውም ግን በውስጣቸው ግን ኤርትራውያን ኢትዮጵያውያን ናቸው ስንል አሁን ባለው ፖለቲካ ውስጥ ጣልቃ የሚገቡት የኢትዮጵያ ጉዳይ ስለሚያሳስባቸው ነው not only እነሱ እንደሚሉት አሁን የኤርትራ ኢሊቶች እና ኢሳያስ አፈወርቂ necessarily ለኤርትራ ለሚባል የፖለቲካ ፕሮጀክት ብቻ አይደለም የሚያስቡት ምንም እንኳን ቲፒኤልኤፍ እና ሻዕቢያን again እንደ ፖለቲካል ፕሮጀክት ብንቃወመው የኮሙኒስት አይዲዮሎጂ ቢኖረው ባንወደውም ግን በውስጣቸው ግን subconsciously ሆነ consciously የዚህ ህዝብ የዚህ አካባቢ እጣፈንታ የኛ ነው እኛንን ሪስፖንሲብል እኛንን ከስቶዲያን ብለው ያስባሉ ኢሳያስ አፈወርቂ ከነገስታቱ ዘር ይመዘዛል ከነሰርጸ ድንግል ዘር ይመዘዛል በሙሉ ዘራቸው ከነገስታቱ ጋር የተያያዘ ነው እነዚህ ሰዎች ይሄን በደንብ እንድታውቁ እንፈልጋለን የግዕዝ ጉዳይ የነሱ እንደሆነ ያውቃሉ ለምሳሌ ኢሳያስ ከአረቦች ጋር ስለተገናኘ necessarily አረቦችን ይወዳል ማለት አይደለም አረቦቹ ስትራቴጂክ እና ናቹራል ኢኒሚ እንደሆኑ ለአበሻ ህዝብ ያውቃል ኢሳያስ አፈወርቂ ከዚህ በላይ ያውቃል ጀብሃን እኮ ገብቶ from within ሲያፈርስ ይሄን ያውቃል ለጊዜው ከአረቦቹ ጋር መዛመድ አለበት this is tactical strategically ግን የአበሻን ህዝብ የግዕዝን ህዝብ አሳልፎ ለአረቦቹ በሲልቨር ፕሌት የሚሰጥ አይደለም በኦሮሞ ተጠቅሞ ትሮጃን ሆርስ አርጎ አረብ ቢመጣ ኢሳያስ አፈወርቂ ገልብጦ ሳህኑን ክፍት አርጎ መሬቱንና ህዝቡን ክፍት አርጎ የሚሰጥ ሰው አይደለም ይሄን በደንብ እንድታውቁ እንፈልጋለን it's all tactical መቀየር አለበት ብለን እናስባለን አንዳንድ ነገሮቹ የማይመቹን ነገሮች አሉ ብዙ መሰራት ያለባቸው ፖለቲካዎች አሉ በኢሳያስም በዚህ በቲፒኤልኤፍ በኩል ነገር ግን የህዝቡን ስለንቦና ያውቁታል ይሄ ህዝብ በተለይ ትግራይና ኤርትራ ውስጥ ያለ ህዝብ ፈንዳሜንታሊ ሴሜቲክ እንደሆነ ያውቃሉ ፈንዳሜንታሊ ኦርቶዶክስ ክርስቲያን እንደሆነ ያውቃሉ ፈንዳሜንታሊ ግዕዛዊ እንደሆነ ያውቃሉ ይሄ ግዕዛዊነቱ ከአረቦች ወረራ ከአረባይዜሽን ራሱ እንደተጠበቀ እና ለዛ ብቁ እንዳደረገው ያውቃሉ ከላቲናይዜሽን ከሮማናይዜሽን ሌሎቹ the whole Africa ላቲናይዝድ ሲሆን ሮማናይዝድ ሲሆን ይሄ ህዝብ ብቻ እንደተረፈ ይሄን ታሪክ ያውቃሉ አብዛኛው ዛ አካባቢ ያለ ኩንታኩንቴ አረባይዝድ ሲሆን እስላማይዝድ ሲሆን ትግራይና ኤርትራ አካባቢ ያለ ኮንሰንትሬት ያደረገ የአበሻ ህዝብ ራሱን ከዛ እንደተጠበቀ ያውቃሉ ይሄ
ፈንዳሜንታል ያውቃሉ። እዚህ ቦታ ላይ አይሳፍጥም። ለዛ ነው ኤርትራ ውስጥ በግዕዝ ምናምን መምጣት አይችልም። ኢሳያስ በአበሻ ካላንደር መምጣት አይችልም። በኦርቶዶክስ ላይ መምጣት አይችልም። ጎንደር ውስጥ ኦርቶዶክስ እንዴት እንደሚደፈር አይታል። ጎጃም ውስጥ ኦርቶዶክስ እንዴት እንደሚደፈር አይታል። ሸዋ ውስጥ በለሃጫም ቀሚስ ለባሽ ኦርቶዶክስ እንዴት እንደሚደፈር አይታል። አርሲ ውስጥ ኦርቶዶክስ በቀሚስ ለባሽ እንዴት እንደሚገደል አይታል። ይሄን ትግራይ ውስጥ አታይም። ይሄንን ኤርትራ ውስጥ አታይም። ዋይ? መልሱን ታውቀዋለህ። ስለዚህ ለመጠቅለል የአበሻ ሌየርድ የሆነ ፍሮንቲየር ትግራይና ኤርትራ፣ የአበሻ ሌየርድ የሆነ ፋውንዴሽን ትግራይና ኤርትራ። ሁሉ ነገር ከዛ ነው የሚጀምረው። አዱሊስ ነው፣ ዳማት ነው፣ ይሃ ነው። ሶ የኢትዮጵያ አርክታይፕና የአይደንቲቲ ማርከር ብለህ ራስን ስጠይቅ ሩቱን ስትፈልገው ሂዳ ትግራይ ወይ ኤርትራ ላይ ነው የምትወድቀው። ጉራጌን ሩቱን ስትፈልግ ሂዳ ትግራይ ወይ ኤርትራ ላይ ነው የምትወድቀው። ኦርቶዶክስን ሩቱን ስትፈልግ ሂዳ ትግራይ ወይ ኤርትራ ላይ ነው የምትወድቀው። ጎጃሜን ሩቱን ስትፈልግ ሂዳ ኤርትራና ትግራይ አትወድቅም። እዛው ጎጃም ላይ ነው የምትወድቀው። ግዕዝን ተቀብሏል፣ የስ ተቀብሏል ነው። ከዛ ግን አልመጣም ሆነ ማሲቭ ሌቭል። ጎጃም ውስጥ የተቀላቀሉ የኛ ሰዎች አሉ፣ ጥቂት ናቸው እና ክሪቲካል ማስ። ሴም ቲንግ ዊዝ በጌምድር፣ ሴም ቲንግ ዊዝ ሸዋ። ክርስቲያን ሴትለሮች ነበሩ፣ ይመጣሉ። ፐር ካፒታ ግን የሸዋን ዳይናሚክስ፣ የሸዋን ዴሞግራፊ ኦን ፈንዳሜንታል ኤንድ ኦን ክሪቲካል ሌቭል ግን አልቀየሩ። ከኛ በላይ ብዙ የቆየው ሸዋ ውስጥ ብዙ ኢንፍሉዌንስ የነበረው እስላም ነው። በይፋት በኩል በሃርላ በኩል በጣም ብዙ የቆየው እሱ። ሶ ይሄ የጂን አግሪጌሽን የኮንሽስ አግሪጌሽን ዳታ ግራፉን ብትሰራ ዲስትሪቢዩሽኑ የሚያመዝነው የእስላም ሸዋ የኩሽ ነው። ለዛ ነው በቀላሉ ኩሽ ነው። ለዛ ነው በቀላሉ የምኒልክን ስርዓት አሳልጠው ሸዋ ኮምፕሊትሊ ሰሜን ግዕዙን ክደው አዲስ የፖለቲካና ሶሻል ኦርደር የሰራው the last 150 years ማለት ነው። ቲፒኤልኤፍና ሻዕቢያ ያን ለመቀየር እየሞከሩ ነው። አገን እኛ በምንፈልገው አይደለም የሚቀይሩት። ግልጽ አላደረጉም ህዝቡን። ሪሊ የግዕዝ ሰዎች ናቸው። የግዕዝ መቆርቆር ነው እዚህ ጋር ያመጣቸው። we can't tell. I don't think so. በኔ አረዳድ ልሳሳት እችላለሁ። ቲፒኤልኤፍና ሻዕቢያ የቡድን ጥቅም ያሰከራቸው ናቸው። I don't think ለኛ ለግዕዛውያን የሚቆረቆሩ አይደሉ። በተወሰነ ነገር ግን እየሰሩ ያሉት ግን የተወሰነ የኛን ሬኔሳንስ የሚያመጣ ነገር አይበታል። የሆነ አድቫንቴጆች እያየው ነው። አገን ይሄ ደግሞ የሚመጣው ከያዟቸው ወታደሮች ነው፣ ከያዟቸው ፖለቲካል ኤሊቶች ነው። ምክንያቱም ወደድክም ጠላህም ይሄ እነሱ ጋር የሚሰበሰበው ኃይል ግዕዝ ተናጋሪ ነው። ትግርኛ for all intents and purposes ግዕዝ ነው፣ ዘመናዊ ግዕዝ ነው። አብዛኛው የነሱ አባልና ወታደር የሚሆነው ኃይለ ሚካኤል ነው፣ ገብረ ሚካኤል ነው፣ ፊሊጶስ ነው፣ ምረታም ነው፣ ኃይለ አብ ነው። ስምህ ማንነትህን ይወስነዋል። ኃይለ አብ ስትሆንና ጉርሜሳ ስትሆን ልዩነት አለ። ገብረ አብ ስትሆንና አሸብር ስትሆን ልዩነት አለ። you understand? ስለዚህ የሆነ ማኒፌስት ያደረገ ነገር አለ የተመቸኝ በዚህ አካባቢ። እሱን ግን እያስተካከልን እያረምናቸው ግዕዛዊነትን እንዲይዙ ማድረግ እንችላለን ብዬ ተስፋ አድርጋለሁ። ነሰሰለ እነሱ ላይ ተለጥፈን አይደለም። ሶሻል በሆነ ሙቭመንት ግን እዛ ጋር ያለው ህዝብ ታሪኩን እንዲያውቅ እንፈልጋለን። ሚቆጥ ይሄ ታሪክ የትም የሚገኝ ታሪክ አይደለም። በጣም ግሎሪየስ የሆነ ታሪክ ነው። this is civilization state ከነ ፐርሺያ ጋር የሚወዳደር ነው፣ ከነ ሮማ ጋር የሚወዳደር ነው። ከፖለቲካል ሪያሊቲ በላይ ነው ሲቪላይዜሽን። ይሄንን ነው መውሰድ የሚፈልገው ፔገን አማራ። ለዛ ነው ትግራይና ኤርትራ ጉራጌ ቢጣፉለት እጅግ አድርጎ የሚመኘው ፔገን አማራ። ለዛ ተጋግመን ነግረናቸው አይኑ ያየ የኦሮሞ ኃይል እየቀጠቀጠው እየገደለው ያየ ነው። ከኦሮሞ ጋር ተዋልጃለሁ ተጋብቻለሁ ጠላቶቼ እነዚህ ሰሜናውያን ናቸው ነው የሚለው ፔገን አማራ። በግልጽ ምናየው ነገር ነው፣ ይካዳል። ይሄ ደግሞ
እየፈጠረ ያለው ኮንስትራክሽን ዲነ ተደብቱ ሰበብ ጩታኒ ቲሚቲ ዱጋዳ ሰው መሳኔለ ወላራ ረቡሳኒ ረክና ረቡሱ ማለ ሲያቺ ወጃራ ድግደሜ ተከፋ ከሰት በራራ በራ ኢልሚ ነማ በራቴ ኢጀበናተ ከሰት ቀዌዳን ቢያ መስጋው ኢብኔ ቡልጭራ የቹኒ ዱጋት ማራቱም ማራ ጀሪ ማራታኒ ጅሩ የቹን ኩሱ አልተባላችሁ መፈክር ድምጽ ሰው ነፍሱን እየሰጠ ነው ለነጻነት። እኛ ድምጻችንን መስጠት ሊያቅተን አይገባም። ነምኒ ረሳሰ ዱረ ዱዋጅራሚ ኑቲሞ ሰገሌ ከኛ ዳደኔ ዲነ ከኛ በላላይፈቹ ተደቡን ቀም ሚቲ አንገላጋን ከኛ በቀቁት እዩ ቀም አብረን እንላለን መፈክሮችን በኢትዮጵያ የሚፈሰው ወገኖቻችን ደም የኛም ደም ነው። በኢትዮጵያ የሚፈሰው የወገኖቻችን የኛም ደም ነው። በኦሮሚያ የሚፈሰው የወገኖቻችን ደም የኛም ደም ነው። በኦጋዴን የሚፈሰው የወገኖቻችን ደም የኛም ደም ነው። ወያኔ መግደል ያቁም። የህዝባችን ሞት ያመናል። ወያኔ የህዝባችን መግደል ያቁም። በኦሮሚያ የሚገደሉ ወጣቶች ደም የኛም ደም ነው። በጎንደር የሚገደሉ ወጣቶች ደም የኛም ደም ነው። ከወጣቶች ደም ጎን አብረን እንቆማለን። አብረን ከሚሞቱት ጋር እንሞታለን። በምንችለው ሁሉ ከጎናችሁ ነን። ወያኔ በአስቸኳይ ይውረድ። ወያኔ በአስቸኳይ ይውረድ። ገዳዮች ለፍርድ ይቅረቡ። ገዳዮች ለፍርድ ይቅረቡ። የኦጋዴን ደም በእኛም ደም ነው። የኦሮሚያ ደም የኛም ደም ነው። ለሚሞቱት ሁሉ ተጠያቂው የወያኔ ባለስልጣኖች ናቸው። ተጠያቂዎቹ ለፍርድ ይቅረቡ። የኢትዮጵያውያን ደም መፍሰስ ይቁም። በአስቸኳይ በወያኔ የሚገደሉ ወጣቶች ደም መፍሰስ ይቁም። ሁላችን እጅ ለእጅ ተያይዘን አብረን እስከ በመጨረሻው እንቆማለን። አንድነት ኃይል ነው። አንድነት ኃይል ነው። በጋራ ቆመን የጋራ ጠላታችንን እንታገላለን። በጋራ እንቆማለን። እጅ ለእጅ እንያያዛለን። ኢትዮጵያ በክብር ለዘላለም ትኑር። ኢትዮጵያ በክብር ለዘላለም ትኑር። ኢትዮጵያ በክብር ለዘላለም ትኑር። እናመሰግናለን። Den sociala oron med stor fattigdom och ojämlikhet mellan olika grupper i samhället kommer att ge näring åt våldsvåg. De politiska motsättningar och den ökade... När ni har genom åren gjort allt det hemska, vad finns det mer för er kvar att göra? Oavsett vad ni planerar, ni kommer aldrig mer att lyckas med att sitta kvar vid makten. Tiden är ute för er. Som ordspråket säger till, when the going gets tough and the tough get